ቆንጆ ነች ግን ያገባት ሁሉ ሸሂድ ነው። አቲካ ክፍል 4 አቲካ ባሏ ሸሂድ ሆኖ ከሞተባት በኋላ የሐዘኗን ቀናት በመጠኑ እየተቋቋመች ከባሏ አብደላ ጋር ያሳለፉትን ውስን ቀናቶች እያስታወሰች ተጽናንታ ነበር። በዚህ ላይ እንዳለች በፍጹም የማትጠብቀው ነገር ይከሰታል። ከአብደላህ በኋላ በፍጹም አንድ ሰው አገባለሁ ብላ አልጠበቀች። ነገር ግን ለትዳር መፈለጓ ብቻ ሳይሆን የፈለጋትንም ሰው ስታውቅ በጣም ደነገጠች። ማንም ቆንጆ ብትሆን አኽላቋና ዲኗ ማንንም ወንድ ቢማረክም ይህን ያህል ተካብዶ ከሰሃቦች ውስጥ በመጀመሪያው ሶፍ ውስጥ ከሚገኙት ብርቅና ድንቅ ከሆኑት የእስላም መሪዎች ውስጥ አንድ ሰው የሚያስታውሳትም አልመሰላትም። ይህን ሱሐባ ማግባት በምን እዷ ነበር። ነገር ግን ለአብደላ ከርሱ በኋላ ሌላ ወንድ ላታገባ ቃል መግባቷን ምን ልታደርገው ነው? ላግባ እንኳን ብላ ብትወስን አብደላህ ሸሂድ ሆኖ ከመሞቱ በፊት ሌላ እንዳታገባ ቃል ሲያስገባት የሰጣትን በፍራፍሬና በአትክልት የተሞላበትን መሬት ምን ታደርገው ይሆን? እኚህን ታላቅ ሱሐባ በሚናገሩት ንግግር አላህ አላሳፈራቸው፣ ደግፏቸው ወህይ አውርዶ በቁርአን ውስጥ ለዘላለም ይታወሳሉ። እሷን ግን ለትዳር ፈልገዋት እንዴት እምቢ ትበላቸው? እንዴት ታሳፍራቸው? የአቲካ ሐሳብ ተበታተነ። አቲካ ከዚህ ታላቅ ሱሐባ የመጣላትን የትዳር ጥያቄ እያሰለሰለች ሳለ እኚህ ሱሐባ እንደገና ሌላ ሰው ላኩባት። ማን ይሆኑ እኚህ ሱሐባ? እኚህ ሱሐባ መንገድ እየሄዱ ሸይጣን ቢያያቸው ለእርሳቸው ፍራቻ ብሎ ሸይጣን መንገዱን ቀይሮ በሌላ መንገድ ይሄድ ነበር በማለት ነቢያችን አለይሂ ሰላቱ ወሰላም የመሰከሩላቸው የውመል ቂያማ ቀን ከኡመት ሙሐመድ ውስጥ የመጀመሪያ ሰው ኪታባቸውን በቀኝ እጃቸው ይቀበሉ ናቸው ተብሎ የሚወራላቸው አላህ ሱብሓነሁ ወተዓላ በተደጋጋሚ ይህን ሱሐባ ንግግራቸውን ደግፎ የቁርአን አንቀጽ ያወረደላቸው ሙእሚኖችን ሲመሩ ሌሊቱን እንቅልፋቸውን ትተው መዲናን እየዞሩ ሲጠብቁ የሚያድሩ የአላህ ወታደር ታላቁ ሱሐባ ሰይድና ዑመር ኢብኑ አልኸጣብ ናቸው። ሰይድና ዑመር አቲካን ለትዳር ጠይቀዋት ምን ልትመልስ ነው? የአብደላህን ቃል ኪዳንስ ምን ልታደርገው ነው? ክህደትና ውሸት ባህሪዋ ደግሞ አይደለም። ያም ሆነ ይህ መልስ መስጠት አለባት፣ እምቢ ወይም እሺ። ግን መልሷ ሲጠፋ ሰይድና ዑመር እንደገና ሌላ ሰው ጠንከር ካለ ጥያቄ ጋር ላኩባት። አንቺ አላህ ሐላል ያደረገልሽን ነገር ራስሽ ላይ ሐራም አድርገሻል። ገንዘቡን ከሸሂዱ ባልሽ አብደላህ የወሰድሽውን መሬት ለባለቤቶቹ መልሽና አግቢኝ አሏት። ሰይድና ዑመር በአቲካ ቁንጅናና አኽላቅ እጅጉን ተማርኳል ይባላል። አቲካም እኚህ አላህን በማወቃቸው አላህ ወቃቸው በቁርአን ውስጥ ንግግራቸው ያንጸባረቀላቸው ታላቅ ሱሐቢ ለአሚር አልሙእሚኒን ዑመር ኢብኑ አልኸጣብ ተማረከች። ግን አብደላህ ኑዛዜ ቃል ኪዳኑ የሰጣት መሬት በተለይ የአቲካ ባል የነበረው ሸሂዱ አብደላህ የሰይድ አይሻ ረዲየላሁ ዐንሃ ወንድም እንደመሆኑ መጠን ይህን መሬት ወንድሟ ለአቲካ ሲሰጥ አይታለች። ሰይድ አይሻ ይህችን የወንድሟን ቃል ኪዳን የያዘችና አሁን ደግሞ ከታላቅ ሱሐባ ጋር ልትጋባ መወራቱ ምን አይነት መንፈስ ያመጣባት ይሆን? ሰይድና አሊይም ከአብደላህ ጋር ቤተ ዘመድ በመሆኑ ምን ይሰማው ይሆን? አቲካስ ይህን ትዳር ትቀበል ይሆን? ያም ሆነ ይህ አቲካ ቆንጆ ብትሆንም ያገባት ሁሉ ሸሂድ ነው።